በያላችሁበት ሁሉ ሰላም ለእናንተ ይሁን ተመልካቾች። ይህ ኦቤን ልዩ ዝግጅት ነው። በዛሬው የኦቤን ልዩ ዝግጅትም እንግዳ አለን። እንግዳይም የሰላም ለኢትዮጵያ ጥምረት የምርጫና የፖለቲካ ጉዳዮች ኃላፊ እንዲሁም ደግሞ የአገው ብሔራዊ ሸንጎ ፕሬዝዳንት አቶ አላምረው ይርዳው ናቸው። ከሳቸው ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። አቶ አላምረው እዚህ ስቱዲዮ ስለተገኙልን እጅግ አድርጌ አመሰግናለሁኝ። ይህም አመሰግናለሁ። መልካም። እስቲ ስሞትንና ፓርቲውን እንዲሁም ደግሞ በፓርቲው ውስጥ ያሉትን የስራ ድርሻ ገልጸውልን እንቀጥል። እሺ፣ አላምረው ይርዳው እባላለሁ። ለሰላም ለኢትዮጵያ ጥምረት የምርጫና ፖለቲካ ጉዳይ ኃላፊ ነኝ። ዘንድሮ ኢትዮጵያ ሀገራችን 7ኛውን ምርጫ ለማካሄድ ጥቂት ቀናቶች ናቸው የሚቀሩት። እንደው ከዚህ ጋር ተያይዞ ምርጫ ለአንድ ጠንካራ ሀገር ለመገንባት ያለውን ሚና እንዴት ማየት ይቻላል? ምርጫ እንግዲህ ባለው የዲሞክራሲ አስተሳሰብ በዓለማችን ቅቡልነት ካገኘ ጊዜ ጀምሮ ምርጫ ዜጎች ሀገራቸውን ወደው መሪዎቻችን ወደው እንዲቀጥሉ የሚያስችል በራሳቸው ፍቃድ በመረጧቸው መሪዎች የሚተዳደሩበት ስርዓት ነው። ይህ ስርዓት በብዙ ሀገራት ለሀገር እድገት፣ ለማህበረሰብ ስምምነት፣ ሁሉም አገሬ ነው ብሎ ለሀገሩ እኩል እንዲያስብ ብዙ ነገሮችን ብዙ ችግሮችን የቀረፈ እድገቶችን የሚያመጣና የህዝቦችን እርስ በርስ ፍላጎት አብሮ የመኖር ፍላጎት ያሳደገ አስተሳሰብ ነው ምርጫ። ስለዚህ ምርጫ ለሀገራችን በጣም ያስፈልጋታል። ያለፉት ዘመናት መሪዎቻችን በምርጫ አይመሩንም ነበር። ስለዚህ ህዝቡ ግማሹ ያኮርፋል፣ ግማሹ ይሸፍታል እና አሁን ይህን በዓለም አዋጭ የሆነውን ስርዓት በምርጫ መሪዎችን ወይም ደግሞ አስተዳዳሪዎችን ወደ ስልጣን የማውጣት ባህል እየጀመርን ያለ ነው። ይሄ በተሳካ ሁኔታ ሄዶ አገራችን በምርጫ በሚመረጡ በሀሳብ በሚበልጡ መሪዎችና ፓርቲዎች እንድትመራ የሚያስችል ስለሆነ በምርጫ ህዝቡ በሙሉ መሳተፉ እጅግ በጣም አስፈላጊና ወሳኝ ነው። መልካም። እስቲ ወደ ጥምረታችሁ ወደ ማኒፌስቶ ልምጣ። ማኒፌስቶችሁ ምንድን ነው? የጥምረታችን ማኒፌስቶ ያው አዳዲስ ሀሳቦችን የያዘ ነው። ይህንን ማኒፌስቶ በከፍተኛ ጥናት ብዙ ምሁራን ተሳትፈውበት የተሰራ ነው እና ዋናው የማኒፌስቶ ጥናት ደግሞ ችግር ፈች እንዲሆን ነው። ስለዚህ እስካሁን በኢትዮጵያ ውስጥ ያሉ ተግዳሮቶች ህዝቡን ከችግር ሊያወጡ ያልቻሉበቶች ምክንያቶች እነዚህን በብዙ መንገድ በፖሊሲዎቻችን በእያንዳንዱ የፖሊሲ አይነት እነዛን ችግሮች የተከሰቱ እስከዛሬ ያሉ ችግሮችና ህብረተሰቡን ያላረኩ ችግሮችን ፈትቶ ሀገርን ወደ ዘመናዊነት ወደ ተላበሰ ፖለቲካዊ አስተሳሰብ ሀገር አመራር አስተዳደር ይህን ሊያስችላል ብለን ያሰብነውን ማኒፌስቶ ነው ያዘጋጀ ነው። በዚህ መሰረት የኛ ማኒፌስቶ በጣም ብዙ አዲስ ሀሳቦች አሉት። ከአዲስ ሀሳቦች አንዱ የአስተዳደር መዋቅራችን ነው፣ የፌዴራሊዝም ሲስተሙ ነው። እነዚህ ሁሉ በጥናት እስካሁን የመጣንባቸውን ምክንያቱም ድሮም አስተዳደር አለ፣ ድሮም ፌዴራሊዝም አለ። ቢያንስ ከኢህአዴግ ጊዜ ጀምሮ ፌዴራሊዝም አለ። ይሄ ፌዴራሊዝም ግን ህዝቦችን ለምንድን ነው ያላረካው፣ ለምንድን ነው ያላስደሰተው የሚሉትን ነገሮች በደንብ በጥልቀት ተጠንተዋል። ስለዚህ ፌዴራሊዝሙ ምን መሆን አለበት በሚለው ላይ ከዛ አሁን እና ባለፉት ዘመናት የታዩ ችግሮችን የፈቱ በኢኮኖሚ፣ በማህበራዊ፣ በመሬት አስተዳደር በመሳሰሉት በውጭ ግንኙነት ሁሉ ፖሊሲዎቻችን ላይ ችግር ፈቺ የሆኑ ሀሳቦችን አስቀምጠናል እና ዋና ዋና ልዩነት ግን ፈጥረው የተሰሩ ፖሊሲዎቻችን በጣም በሰፊ ጥናት የተሰሩት አስተዳደራዊ መዋቅሩ ፍጹም የተለየ እንዲሆን ከሌሎች
እስካሁን ከነበሩት መንግስታትም በአብዛኛው ካሉ ተፎካካሪ ፓርቲዎች ጭምር የተለየ እንዲሆን አድርገን አዘጋጅተነዋል። ለምሳሌ አሁን ያለው ፌዴራል መንግስት ቀጥሎ ክልል ነው ያለው። ከክልል ቀጥሎ ዞን ነው ያለው። ከዞን ወረዳ ነው ያለው። ከወረዳ ቀበሌ እና ከተማ አስተዳደሮች ናቸው ያሉት። በአሁኑ ሰላም ለኢትዮጵያ ጥምረት ቢመረጥ የሚኖረው አስተዳደራዊ መዋቅር ውስጥ ዞን አይካተትም። ስለዚህ ፌዴራል መንግስት ቀጥሎ የሚኖረው ክፍለ ሀገር ነው። ከክፍለ ሀገር ቀጥሎ የሚኖረው ደግሞ ወረዳ ነው። ከወረዳ ቀጥሎ ቀበሌ፣ በከተሞች ደግሞ ከተማ አስተዳደር ይኖራል። ይሄ ነው የሚሆነው። ዞን አይኖርም ማለት ነው። መልካም። እንደው አቶ አላምረው ወደ እርስዎ ልምጣ። እስካሁን በህይወት ዘመኖ ስንት ምርጫዎችን ተሳትፈው ስንት ምርጫዎችን መርጠዋል? እንዲሁም ደግሞ ለስንት ጊዜስ ተመርጠዋል? ምናልባት ደግሞ እጩ ነው ተወዳድረዋል የሚለውንም እናንሳው እስቲ። እንግዲህ እኔ በህይወት ዘመኔ ያው እነዚህ 7ቱንም ምርጫዎች በምርጫ ደረጃ ማለት ብዙ ችግሮች ቢኖሩባቸውም ቢያንስ የምርጫ ስርዓትን ብዙ ቦታ ላይ ብዙ ነገር ላይ አሟልተው፣ ለምሳሌ ደርግም ምርጫ ያካሂድ ነበረ። እነዛ በእውነት ለመናገር የራሳቸው የምርጫ ባህሪ ያላቸው፣ ግን ይሄ ቢያንስ በሰነድ ደረጃ ዲሞክራሲያዊ ምርጫ ለማስኬድ የሚያስችል ጅምር የተጀመረው ከኢህአዴግ ዘመን ነው። ምን ማለት አንድ ተብሎ የተጀመረው አንደኛው ሀገራዊ ምርጫ ነው ማለት ነው። ስለዚህ እነዚህ ምርጫዎች በጠቅላላ ልምምዳቸው ጥሩ ነው። ውስጣቸው አፈጻጸማቸው ምናምን ብዙ ችግር ያለበት ነው። አንዳንዶቹ ወደፊት ይኬድባቸዋል፣ እንደገና ወደኋላ ይመልሷቸዋል። ይህን የሚያደርጉት ገዢዎቹ እውነተኛ ዲሞክራሲን በሀገራችን ለመዘርጋት ወኔ ስለሚያጡ የራሳቸው ስልጣን ስለሚያጓጓቸው ነው። በተለይም ደግሞ ባለፉት ምርጫዎች የታየው ይሄ ነው። ከዚህ አንጻር በእውነት ለመናገር ማህበረሰቡን በራሱ ዝም ብሎ ማለፍ አይቻልም። ማህበረሰቡም መብቱን ለማስከበር ምርጫዎችን የማድረግ ባህሉ አንዳንዴ ሄዶ ሌላ ጊዜ ተመልሶ ነው የምታየው። ለምሳሌ ሁሉም ወጥቶ ካርድ አውጥቶ የማይፈልገውን ፓርቲ ወይም አስተሳሰብ መጣል የሚፈልገውን ወደፊት ማምጣት ሲገባው አይ ሁሌም ትክክለኛ ምርጫ አይካሄድም በሚል አሉባልታና የተለያዩ መደንዘዞች ካርድ አያወጣም፣ ምርጫ ላይ አይሳተፍም ማለት ይቻላል። አብዛኛው ሰው ለምሳሌ አሁን 50 ሚሊዮን በላይ መራጭ ተመዝግቧል በምርጫ ቦርድ ሪፖርት መሰረት። ከዚህ በፊት እንግዲህ ባለፈው 30 ምናምን ሚሊዮን 36 ነው 37 ነበረ ስድስተኛው። ከዚያ በፊት የነበሩትም እንደዚህ አይነት ነገሮች አሉ። ይሄ ህዝቡ 130 ሚሊዮን ደርሷል ካል ቢያንስ በጣም ቢያንስ ንቃተ ህሊናው መካከለኛ ላይ እንኳን ቢደርስ 80 እና 70 ሚሊዮን መመዝገብ ነበረበት በአሁኑ ሰዓት። ምክንያቱም ምርጫ ያካሄድ ነው ኦልሞስት ወደ 33 ዓመት ነው 32 ዓመት ነው። ልምምዱ አልተራመደም የሚለው ለዚህ ነው። ማህበረሰቡ ራሱ ህዝባችን በምርጫ የፈለግነውን ማውጣት የፈለገውን ማውረድ እንደምንችል አልተማመንም። ስለዚህ ሁል ጊዜ የኢትዮጵያ ህዝብ ማድረግ ያለበት ምርጫን ብቸኛ የመብቱ ማስከበሪያ አድርጎ መሪዎቹን መምረጥ አለበት። መሪህን ሳትመርጥ መሪ ማማት፣ መሪ መውቀስ፣ የራስን ኃላፊነት ሳትወጣ ምንም ማድረግ አይቻልም። ስለዚህ የፖለቲካ ባህላችን ያው እንደነገርኩ ነው። እኔም በእነዚህ ባለፉት 6 የምርጫ ጊዜዎች ውስጥ በመራጭነት ተሳትፌያለሁ። በተለይ ደግሞ 6ኛውን ተወዳደር ያለው 7ኛውንም አሁን ተወዳዳሪ ነኝ። ይህን ሁሉ የማደርገው ለማሸነፍ ብቻ አይደለም። ካሸነፍኩ አሸነፍኩ፣ ካላሸነፍኩ ግን ዲሞክራሲያዊ ልምምድ እያደረኩ ነው። እንደ እጩም እንደ መራጭም እንደ ዜጋም እና ይህንን ነገር ባህል ማድረግ አለበት ህዝቡም ፖለቲከኞችም። መልካም። እንደው አቶ አላምረው ከዚህ ጋር ተያይዘው 6ኛውን ምርጫ አንስተውልኛል። እኔ ውስጥ እንደው ከ6ኛ ምርጫ ከዛም በኋላ
እየተሰሩ የፖለቲካ ምህዳሩን የማስፋት ስራዎች እንደው ስድስተኛ ምርጫ ነው ከሌሎች ምርጫዎች እንዴት ማየት ይቻላል? እውነት ለመናገር ያው እንደምታውቀው ሀገራችን በሁልጊዜ ግጭት ውስጥ ነው ያለችው። ስድስተኛው ምርጫ ሲካሄድ የትግራይ ጦርነት ነበረ። በዚህ በኦሮሚያ ውስጥ ያለው የኦነግ ሸኔ ግጭትም እንዳለ ነው የነበረው። ስለዚህ ከችግር ያልወጣች ሀገር ነች። ያም ሆኖ በዛን ሰዓት በተቻለ መጠን ምርጫ ተካሂዷል። በጎ ጅማሬዎችን ጀምሯል። ተፎካካሪ ፓርቲዎች አብረውት እንዲሰሩ እድሎችን ሰጥቷል። የኛ ፓርቲ ባይጋበዝም ግን ሌሎች ፓርቲዎች ገብተው ከወረዳ ጀምሮ እስከ ሚኒስትር ድረስ ተሳታፊ ሆነው ለሀገራቸው የራሳቸው የድርሻቸው እንዲወጡ ትልቅ እድል ከፍቷል። ይሄ ቀላል ነገር አይደለም። ሁለት መንገድ ነው ያለው። አንደኛው መንግስት ይህን በማድረጉና ተፎካካሪ ፓርቲዎች በሀገሪቷ የስልጣን ቦታ ላይ እንዲካፈሉ ማድረጉ የህዝብ ውክልና ይኖራቸዋል። ከዛ በላይ ደግሞ እውቀታቸው ለሀገር ይጠቅማል፣ መንግስትንም ይጠቅመዋል፣ ዲሞክራሲውንም ይጠቅመዋል። ስለዚህ ይሄ በሀገራችን በጣም በዚህ ደረጃ መደረጉ እንደ ዜጋ ያስደስተኛል። ከስድስተኛው ሀገራዊ ምርጫ ትምህርት መወሰድ ያለበት ነገር ከታች ያሉት አካላት ምርጫ ራሱ ውድድር መሆኑን የማያውቁ አሉ። የብልጽግና ሰዎች ለምሳሌ ያን ጊዜም ነበሩ፣ አሁንም አሉ። በተለይ ከክልል ወደታች ስትወርድ ውድድር ማለት ምን እንደሆነ የማይገባቸው አሉ። ብልጽግናን ብትመለከተው ለምሳሌ በሌላ ስራ ላይ የብልጽግና መንግስት ያን ስራ ያልፈጸመውን ሰውዬ እዛ ላይ አያስቀምጥም። ምርጫ የሚያጭበረብረውን ወይም ምርጫ ተወዳዳሪዎችን ላይ ጥይት የሚተኩሰውን፣ አርማቸውን የሚነቅለውን፣ ባነር የሚነቅለውን፣ ይህን የሚያደርገውን፣ ወኪሎችን የሚያንገላታውን፣ ደጋፊዎችን የሚያንገላታውን ለምን እርምጃ አይወስድም? ተመችቶታል ማለት ነው። ስለዚህ እኔ የታችኛው አካል የሚለው ይሄ የብልጽግና ላኞቹ ሰዎች የሚጫወቷት ጨዋታ ነች። ምን እናድርግ? እታች ያለው አካል እኮ ነው ይላሉ። እታች ያለው አካል በሌላ ጉዳይ ለምን ዝም አይሉትም? በሌላ ጉዳይ ለምሳሌ ሌላ ጉዳይ እኔ ይሄን አላስፈጽምም ቢል ያነሱታል። ይሄን እናውቃለን፣ በዚህ በኩል ጠንካራ እንደሆኑ። ያንን ግን ምርጫ ላይ ግን ህግ እየጣሰ ያለው ለምን አያነሱትም? ወይ ለምን ልክ አያስገቡትም? አያስገቡም። ምክንያቱም ተመችቷቸዋል። እንደው እዚህ ጋር ያነሱልኝ ነገር አለ። በተለይ ከባነር ጋር የምርጫ ሂደቱን ከማዋከብ ጋር መሰለኝ ያነሱት ነገር። እንደው ከዚህ ጋር ተያይዞ ግልጽ ለማድረግም ቦታውን የት አካባቢ ነው የሚለው ነው በዚሁ ቢያነሱ። አሁን ጅምላ እንዳይሆን ነው አቶ አይደለም። እኛ እንደውም ለሰላም ለኢትዮጵያ ጥምረት መግለጫ ወጥተናል። እዚህ ቦታ እንደዚህ ብለን ማለት ነው እኮ ለምሳሌ አማራ ክልል አዊ ላይ የሰላም ለኢትዮጵያ ጥምረትን ቲሸርት የለበሱ ደጋፊዎቻችንን አንበርክከው እየገረፉ እንትን አድርገዋል። ምንድነው አስወልቀዋቸዋል። ሌላው ከዛ በኋላ ደግሞ እዛው አዊ ላይ ለምሳሌ የጥምረቱ ምክትል ፕሬዝዳንት እዛ የአገው ለፍትና ለዲሞክራሲ ፓርቲም ፕሬዝዳንት ናቸው። እሳቸው የሄዱበት ቦታ ህዝብ ጋር ሲናገሩ እነሱን ለማስደንገጥ ወረዳ አስተዳዳሪው መኪና ላይ ሆኖ 12 ጥይት ወደ ሰማይ አስተኮሰ። ቴረር ለመፍጠር ማለት ነው። ይሄ መንግስት ይሄን ያደርጋል። እዛ እኮ ደግሞ የሆነ ኪሎ ሜትር ስትሄድ ፋኖ ይሄን ያደርጋል። ስለዚህ እዛ ጋር እንዲህ አይነት ነገር አለ። ሌላው አሁን ባለን ግምገማ መሻሻል አምጥቷል እንጂ አሁን መግለጫ ካወጣን በኋላ መሻሻል ስላመጣ መግለጽ ላይኖርብኝ ይችላል። ግን ያለፈ ነገር ነው። ዲታ ወረዳ የሚባል ደቡብ ክልል ጋሞ ዞን ላይ ዲታ ወረዳ በጣም ልዮቹን ነው የምነግርህ። ልዩ የሆኑትን በመሳሪያ አስገድደው የጥምረቱን ቲሸርት አስወልቀዋል፣ ደብድበዋል እዛ ወረዳው ላይ። እንደገና ጭራሽ ህዝብ ሰብስበው እያንዳንዱን የሰላም ጥምረትን አርማ ያለበት ቲሸርት የለበሰውን ሰብስበን እርምጃ እንወስዳለን ብለው ነበረ። መግለጫውን ካወጣን በኋላ ተለውጠዋል። ማለት መሻሻል አለ። እኛ እንደዛ ነው መግለጽ የምንፈልገው። ጥሩ ሲሆን ጥሩ ነው ብለን ነው። ለምሳሌ እኛ ፓርቲ የመሰረተው በብልጽግና ዘመን ነው። ምክንያቱም ከኢህአዴግ ጊዜ የተሻለ ነበረ ማለት ለእኛ ብልጽግና መልካሙን ማንሳት ስላለብኝ ማለት ነው። ብልጽግና ፓርቲ የመደራጀትን ነፃነት ሰጥቷል። ለምሳሌ በኢህአዴግ ጊዜ
አገው መደራጀት አይችልም። ብልጽግና ከመምጣቱ በፊት ለመደራጀት አስበን ህይወታችሁን ታጣላችሁ ነው የተባልነው በኢህአዴግ ሰዎች፣ በተለይም በህወሓት ሰዎች። በብአዴን ላይ አንድ ነገር አነሳለሁ ብላችሁ እናጠፋቸዋለን ነው ያሉት የህወሓት ሰዎች ያን ጊዜ። ስለዚህ በብልጽግና ጊዜ ደግሞ በነፃነት መደራጀት ችለናል። ምንም እንኳን ክልሉ በጣም ብዙ ችግሮችን ቢጭንብንና ብንታሰር ብንንገላታ ብዙ ሰዎችን መስዋዕት ብናረግም ዞሮ ዞሮ አትሊስት እንዳገው ተደራጅተናል። ወደ ሌላ ጉዳይ እንለፍ። እንደው የሀገራዊ ጥቅም ስንልስ ምን ማለት ነው? እንደ አንድ ተፎካካሪ ፓርቲ እንግዲህ ሀገራዊ ጥቅም ስንል ምን ማለት ነው? ሀገራዊ ጥቅምን የማስጠበቁስ የማን ኃላፊነት ነው የሚለውንም እናንሳ አጠር አድርገን ከሰዓት። ሀገራዊ ጥቅም የማስከበር ኃላፊነት የሁሉም ዜጋ ነው። የማስተባበርና የመምራት ኃላፊነት ደግሞ ያለበት መንግስት ነው። ተፎካካሪ ፓርቲዎችም የራሳቸው ሚና አላቸው። ሁሉም ዜጋ ስልህ እነሱንም ይጨምራል ማለት ነው። ስለዚህ ሀገራዊ ጥቅምን ለማስከበር ሀገርን መውደድ፣ በሀገር ዙሪያ መሰባሰብ ያስፈልጋል። ስለዚህ የሁላችንም ኃላፊነት ነው። መልካም። እንደው በስተመጨረሻ በተለይ ይሄ 7ኛው ምርጫ ሰላማዊ ሆኖ እንዲጠናቀቅ ከማን ምን ይጠበቃል? ከሁላችንስ ምን ይጠበቃል የሚለው አጠራርገው መልእክት ያስተላልፉልን። 7ኛው ሀገራዊ ምርጫ ሰላማዊ ሆኖ እንዲጠናቀቅ ከሁላችንም በጎ ነገር ይጠበቃል። በጎ አስተዋጽኦ፣ ለህግ ተገዥ መሆን ይጠበቃል። በተለይ አሁን ባለው ሁኔታ ደግሞ በተለይ መንግስት ለቃሉ መገዛት፣ ለህግ መገዛት መቻል አለበት። ከታች እስከ ላይ ድረስ የቀበሌ ሊቀመንበሩ ማረገው ማንም ማረገው የሚወቀሰው መንግስት ነው፣ የሚጠየቀው መንግስት ነው። በነገራችን ላይ ተፎካካሪ ፓርቲም አባሉ ማረገው ደጋፊው ማረገው ይጠየቃል በህጉ አይደል? ስለዚህ መንግስት በጣም ትልቁን ስራ መስራት ያለበት ነፃና ዲሞክራሲያዊ ምርጫ እንዲካሄድ በህጉ ባስቀመጠው በመደጋገም ከጠቅላይ ሚኒስትሩ ጀምሮ ፍትሐዊና ዲሞክራሲያዊ ሆኖ ይጠናቀቃል ብሎ ቃል እንደገቡልን ፍትሐዊና ዲሞክራሲያዊ እንዲሆን እታች ያሉት ናቸው ላይ ያሉት ናቸው ማለቱን ትቶ የራሱን ካድሬዎች ተቆጣጥሮ ምርጫው ሰላማዊ እንዲሆን እንፈልጋለን። መጠየቅም ያለብን ነው። በመላው ህዝብ ደግሞ ለዚህ ተግባራዊነት መቆም አለበት። በተለይ ደግሞ ግጭት ያለባቸው አካባቢ ያሉ ዜጎች እኔ እንደ እውነት ለመናገር ግጭት እየፈጠሩ ያሉ ከመንግስት ጋር እየተቃወሙ ያሉ እንዴት አስፍተዋል እንዳላዩ አላቅም እንጂ ምርጫው ሰላማዊና ዲሞክራሲያዊ ሆኖ ተፎካካሪ ፓርቲዎች እንዲያሸንፉ በጉልበታቸው ሳይሆን ለህዝቡ እድል ሰጥተው ህዝቡ በነፃነት ቢመርጥ የነሱ ሐሳብ እኮ በተፎካካሪ ፓርቲዎች መንግስት ጋር በመነጋገር በፓርላማም ተጽዕኖ በመፍጠር እኮ እነሱ የሚያስቡትን ነገር ራሱ ሊያሳኩ ይችላሉ። ምናልባት መንግስት አልሰማቸው ያለ ነገር ካለ ተፎካካሪ ፓርቲዎች ሊሰማቸው ይችላሉ። ነገር ግን ሁሉንም ምርጫውን በማወክ የሚገኝ ምንም ጥቅም የለም። ከህዝብ ጋር ነው የምትጣላው። ስለዚህ ምርጫው ላይ የተሳተፉትን ሁሉ የብልጽግና ደጋፊዎች ናቸው ወይም ደግሞ ብልጽግና አጃቢዎች ናቸው ብሎ መናገርም እርምጃ መውሰድም ትክክል አይደለም። በአጠቃላይ ሰላም ለኢትዮጵያ ጥምረት ከስሙ ጀምሮ ሰላምን ለማምጣት ነው የተቋቋሙ። ሁላችንም ሰላምን ለማረጋገጥ የሚያስችል ሁሉን ነገር ማድረግ አለብን። ሰላም ከሌለ አገር የለችም። በእኛ ሀገር ውስጥ ብዙ ጎጂ ባህሎች አሉ። ከጎጂ ባህሉ አንዱ ገዳይነት ነው፣ ተበቃይነት ነው። ስለዚህ በአሁኑ ሰዓት በኢትዮጵያ ከታሪክ ጀምሮ ከድሮ ጀምሮ እየመጣ ያለው ይሄ በገዳይነት ጀግና መሆን፣ በገዳይነት መፎከር መቅረት አለበት። ገዳይነትን መጸየፍ አለብን። ሰውን መግደል ጽዩፍ መሆን አለበት። ይህንን ለማህበረሰባችን የፖለቲካ ፓርቲዎችን ማስተማር አለብን ብዬ አስባለሁ። እንግዲህ አሁን ላይ ባለንበት ሁኔታ የመራጮች ምዝገባ ተጠናቋል። ነገር ግን የተመዘገቡት መራጮች ይህንን እድል ተጠቃሚ ለመሆን የሚያስችል ስራ መስራት አለባቸው። ሁላቸውም በተመዘገቡበት ካርድ በሀሳብ ይበልጣል፣ በመርጠው ለሀገሬ ይጠቅማል፣ ሰላምን ያመጣል፣ ያስተዳድራል ለሚሉት ድምፅ እንዲሰጡ ከዚሁ ካንተ ጥያቄ ጋር አያይዤ መግለጽ እፈልጋለሁ። በአጠቃላይ የኔ ሀሳብ ይሄ ነው።
የሰላም ለኢትዮጵያ ጥምረት የምርጫና የፖለቲካ ጉዳዮች ኃላፊ አቶ አላምረው ይርዳው እዚህ ስቱዲዮ ተገኝተው ለሰጡን ሀሳብ አስተያየት እያመሰገንኩኝ መልካም እድልም እመኝልዎታለሁ። አመሰግናለሁ። ተመልካቾቻችን የዛሬ የኦቢኤን ልዩ ዝግጅታችን ይህን ይመስል ነበር። ዝግጅቱን በማዘጋጀት ከእናንተ ጋር ቆይታ ያደረግኩት እኔ ሙሉቀን ዘለቀ ነኝ። ከዚህ በመቀጠል ደግሞ ሌሎች የኦቢኤን ሆርን ኦፍ አፍሪካ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ